ትዕዛዝ ከፈጸምክ ገንዘብ ታሸንፋለህ። በተጨማሪ በየውድድሩ አንድ ሰው በሳተ ቁጥር ለቀጣዩ ሰው $10,000 ይጨምርለታል። አሁን ያለነው 75 ሜትር ከፍታ ላይ በተሰራ ድልድይ ነው። ስማኝ፣ እዛ ታች ላይ ባለው ባስኬትቦል ላይ የምታስቆጥር ከሆነ $10,000 ሰጣለሁ። 10,000? አዎ የምሬን ነው። ምነው ቸኮል? ማሰብ እንኳን አልፈለክም። እየሄደ ነው። ወይኔ! መጨረሻ አካባቢ ሲደርስ ዞረ ኳሱ። ይቅርታ በጣም የወልድ አርት ማል ያለውን አረንጓዴ የምትመታ ከሆነ ይሄ $20,000 ያንተ ነው። ኧረ በለው፣ ይሄ እኮ ቤት ለመግዛት በቂ ነው። በጣም ጥሩ፣ ወድጄዋለሁ። እንደሱ። እሺ፣ አረንጓዴ እዚህ ጋር ነው፣ አንተ የመታው እዚህ ጋር ነው። እንቀጥላለን። የዛሬ ጥያቄ ይሄ ነው። መልሳችሁን ኮሜንት ላይ አስቀምጡልኝ። ክሪስ፣ ይሄ $30,000 ነው። እናም እንደዚህ ውርወራ ምችል ከሆነ እንደዚህ አይነት ማለት ነው $30,000 ይዘው ትሄዳለህ። ገባ እንዴ ነው? አደርጓለሁ። ይሄንንማ ማድረግ አለብኝ። በፍጹም ይሄንን ሊያደርጉ አይችልም። ወይኔ! እስኪ የሆነ ነገር በለን ማለት ፈልገው ከነ አሁን ደግሞ የጎልፍ ሜዳ ላይ መተናል። $40,000 ይዘናል። እናም ይሄ ተወዳዳሪያችን በጎልፍ በአንድ ምትዛ ማስቆጠር የሚችል ከሆነ ልክ እንደዚህ $40,000 ሰጠዋለሁ። እንኳን ለማስቆጠር አጠገቡ እንኳን አልደረስኩም። ከዚህ በፊት በነበረው ቪዲዮ ለ$1 ሚሊዮን አንድ ሙከራ ሞክሮ ነበር። ወይኔ! ኧረ በል በጣም ቀርበ ነበር። ታስታውሳለህ አይደል? 1 ሜትር ያህል ነበር የቀረ $1 ሚሊዮን ለማግኘት። ለዛ ነው አሁን በዚህ ውድድር ያንን የጎልፍ ቀዳዳ ባለፈው የሳትክበት ቦታ ላይ ያረግ ነው። አንድ ጊዜ ከመምታት በፊት ይህንን $40,000 ተመልከት። አንተ ኳሱን ታስቆጥራለህ፣ እኔ ይህንን ገንዘብ ባንክ ውስጥ አስገባልሃለሁ። መጥቶታል። እየሄደ ነው። እስኪ ሄደን ነው። አሁን እንኳን በጣም ብዙ ነው የቀረኝ። ይህንን ጉድጓድ ወደዛ ማስጠጋት አልነበረብህ። ምናልባት በቀጣይ ሌላ እድል ይሰጥ ይሆናል። ታዲያ ሶስተኛ እድል ስጡኛ። አሁን ግን አይደለም፣ ሌላ ቀን። በ10,000 ጀመርን፣ 20,000፣ 30,000፣ 40,000፣ ይኸው አሁን $50,000። ቀጣይ ውድድራችን የሚሆነው ደግሞ ልክ እንደዚህ ነው። በጣም ጥሩ አስቆጥሮታል። ይሄን ማመን አልችልም። እንግዲህ $50,000 የሚያሸልመውን ምት ይሄ ነው። ካርል ሲያስቆጥሩት አይተሃል አይደል? ልክ እንደሱ ይሄንን ኳስ እዛ ውስጥ የምታስቆጥር ከሆነ ፊት ለፊት $50,000 አለ። ደግሞ ተመልከት፣ ካርል በመጀመሪያ ሙከራው ያገኘው እሱ ቪዲዮ አይደለም። ሞክረው። ስቶታል። ቅድም $10,000 አታል፣ አሁን $50,000 በድምሩ $60,000። ስለዚህ ለቀጣዩ ሰው ደግሞ $60,000 ነው ማለት ነው። አንድ ኳስ በትክክል አጥሩን ታሳልፈው ሆነ $60,000 ያንተ ነው። እውነቴን ነው። አንዴ በደንብ ተመልከተኝ። ልክ እንደዚህ ነው የምታደርገው። ኳሱ ከዛ ይወረወርላል። ጠብቀ እንደዚህ መምታት። ከዛም የመታው ኳስ ከአጥር ማለፍ አለበት። በልያዝ የቤዝቦል መምቻ እንደምታሳካው አስባለሁ። እሱ ካላሳካው ቀጣዩ ሰውዬ ለ$70,000 ነው ይወዳደረው። አዎ በጣም አሪፍ። ወይኔ! በሉ በቃ ገንዘባችንን ይዘን እንሂድ። ስሙ እዛ ጌጣጋቶችን ገንዘብ መውሰድ እችላለሁ። አሁን ወደ ኳስ ሜዳ መተናል። 10,000፣ 20,000፣ 30,000፣ 40፣ 50፣ 60፣ 70,000 ይዘናል። እናም ተወዳዳሪያችን በዚህ መተኮሻ የሚሰጠውን አሻንጉሊት ተኩሰው እዛ ቦታ ላይ ማድረስ የሚችል ከሆነ ይህንን $70,000 ያሸንፋል። በርስቲ ክሪስ እንዴት ማድረግ እንዳለበት አሳየው። እኔ አሁን ይህን አሻንጉሊት ምልከው ወደ ጨረቃ ነው። እሺ ኤለን መስክ በል በቃ ውጣ። ማድረግ ያለባችሁ ነገር ይሄንን ነው። ይሄንን አሻንጉሊት ትይዛላችሁ፣ አስገባው እዚህ ውስጥ። እሺ በጣም ጥሩ። አሁን ዝግጁ ስትሆን መተኮስ ነው። 3፣ 2፣ 1 አይ ጥሩ ውርወራ አልወረወርክም። እውነት ለመናገር ኢላማውን ብትመታ ነበር የሚገርመኝ። ክሪስ እንደምታዩት ከታንከሩ በላይ ተቀምጧል። እንዲሁም $75,000 አለ ከስር ይመስለኛል። ውድድሩ እንዴት እንደሆነ ታውቃለህ? አዎ አውቃለሁ በጣም። እሺ ሳም፣ ከዚህ ቦታ ወርውረክ እዛ ጋ ያለውን ቀዩ መያዣ ምትመታ ከሆነ $75,000 ታሸንፋለህ። አንድ እድል ብቻ ነው ያለ። ይሄን ማድረግ የምትችል ከሆነ እናያለን። ወይኔ! እኔ በስብሼ ነበር በመታው። አውቃለሁ፣ አዝናል፣ ግን ወደ ቀጣዩ ማለፍ አለብን። ወደ ባስኬትቦል ሜዳ ተመልሰናል። እናም $80,000 ይዘናል። አንድ ኳስ ታስቆጥራለህ፣ $80,000 ይሰጣል። እሺ ግን አይነን ትጨፍናለህ። ይሄንንም ደርብበት። ያዘ። ይሄንንም እንዴ 3 አረኩኝ እኮ። ካርል ቶሎ በል፣ ቦታውን ምራው። እዚህ ሜዳው 8 ያህል ቅርጫት ኳስ አሉ። እሱ አሁን አንድ ውርወራ ይፈቀድለታል። ከ8ቱ ባስኬቶች በአንዱ ማስቆጠር አለበት። እንደዛ ማድረግ የምትችል ከሆነ $80,000 ማሸነፍ ትችላለህ። ትክክለኛው የባስኬትቦል ቦታ ለማወቅ ልክ እንደ ሌሊት ወፍ አይኔን ጨፍኜ በድምጽ አያለሁ። መሀል ላይ ነው ያለሁት መሰለኝ። እንደምታዩት ያለበትን ቦታ ለማየት የተጠቀመው የድምጽ ማስተጋባትን ነው።
አገኘሁት እንዴ? እስቲ አይነን ክፈት። ያሳዝናል። ዝም ብለህ ወደ ላይ ብትወረውር ኖሮ ታገኘው ነበር። ቀጣይ ውድድር መሆን የነበረበት ለ90,000 ነበር፣ ግን 100,000 አድርገነዋል። ምን ችግር አለው? እንደምታዩት በ10 ጣቶች ተከብቤያለሁ። ካርላውን በዚህ ሄሊኮፕተር ወደ ላይ ይሄዳል፣ ከዛም ለማስቆጠር ይሞክራል። መሞከር ትችላለህ። አዎ አስቆጥሯል። ተመልክቷል እንዴት እንዳስቆጠረው። $100,000 ውድድር ነው። ልክ እንደሱ ማስቆጠር የምትችል ከሆነ $100,000 ታሸንፋለህ። በእርግጥ እሱ በጣም ብዙ ጊዜ ሞክሯል። አንተ ግን አንድ እድል ነው ያለ። ይሄን ኳስ አያችሁት? ተመልከቱት። እንደሌላው ኳስ አይደለም። ምናልባትን ህይወቴን እስከ መጨረሻው ሊቀይር የሚችል ነው። አሁን ኳሱን ከመወርወሩ በፊት ለፓይለቱ ትንሽ ከፍ እንዲያደርገው እንንገረው። ከፍ አድርገው፣ ከፍ አድርገው። እንዴ ለምንድን ነው ከፍ የሚደረገው? አሁን ጥሩ ነው ያለው። በል በቃ ወርውር። Confused. No way. This isn't fair. That looks good. Let it rain. Wait. ወይኔ እንቀጥል። እነዚህ 100 የቦሊንግ ኳሶች ናቸው። እናም ኖላን በአንድ ውርወራ መጣል የሚችል ከሆነ $110,000 ሰጠዋለሁ። በዚህ ውድድር እሱ እንዲሳት ያደረኩት ከዚህ በፊት በነበረው የደሴት ውድድር ላይ እሱ ተሸንፏል። ለዛ ብዬ ነው። እየሰማው እኮ ነው። አሁን ኖላን ከመወርወሩ በፊት እኔ አንድ ሙከራ መሞከር እፈልጋለሁ። ሳየው ደስ አለኝ። ሰጥቼዋለሁ፣ አልቻልኩም። ኖለን ይኸውልህ አስማተኛው ኳስ ኖለን። እሺ ወርውሮታል። አዎ እየወደቀ ነው። ውደቅ። ወይኔ ይህን ውድድር በጣም ነው ምጠለው። ውድድሩ ራሱ አንተን ይጠላል። በባለፈው የደሴት ውድድር $800,000 የሚያወጣ ዶላር ነበር ያጣው። በዚህ ውድድር ደግሞ $110,000 ነው ያጣው። ስለዚህ ከዚህም በኋላ $10,000 ብታጣ ከሆነ $1 ሚሊዮን አጣ ማለት ነው። ተመልከተው፣ እዚህ ጋር ያቆምኩትን በያዝከው ወርውረ የምጥለው ከሆነ $10,000 ሰጣለሁ። ስቶታል $1 ሚሊዮን አጥቷል ማለት ነው፣ በዚህ በቦሊንግ ውድድር ምክንያት። ተመልከቱ፣ በእያንዳንዱ ውድድር 10,000 እየጨመርን ምን ያህል ሳጥኖችን እንደደረደርን። ቀጣይ ውድድር የሚያሸልመው ወደ $120,000 ነው። ልክ እንደዚህ መወርወር ብቻ። ግን ይህን የምታደርገው ከ30 ሜትር ርቀት ላይ ነው። $120,000 አለ ከፊት ለፊት። በል ወርውሪው። ደርሷል። ወይኔ ተመልከቱ፣ በጣም ቀርባ ነበር። ስለዚህ ትንሽ ርቀት ነበር የሚቀራት። ስለዚህ $10,000 ለማሸነፍ አንድ ሙከራ እንስጣት። አሁንም ስተዋለች። ይኸውላችሁ $130,000። ይሄ ደግሞ እንደምትመለከቱ መዶሻ ነው። መስታወቱን ስበሩ ክሪስ። ቀጣዩንም ስበረው። ይህንን ትንሽዬ መስታወት የተሆነ አውቀን ነው። ተመልከት፣ እዛ ጋ ያለው ትንሽዬ መስታወት። እሱም መስበር የምችል ከሆነ በዚህ መዶሻ መኪና ውስጥ ያለውን $130,000 መውሰድ ትችላለህ። በቻልከው ያህል ወርውሩ መዶሻውን። አይ ቢያንስ የሆነ መስታወት ሰብሬያለሁ። በጣም አዝናለሁ። አሁንም በድጋሚ $10,000 ጨምረናል። ይሄ ማለት ገንዘቡ $140,000 ሆኗል። እሱ ተወዳዳሪያችን ኒል ይባላል። እሱ ደግሞ ሻውን ባስኬትቦል ጨዋታ ላይ በጣም ጎበዝ ነው። እሱን አታለ ባስኬትቦል የምታገባ ከሆነ $140,000 እሰጥሃለሁ። በጣም ትልቅ ነው፣ ረጅም ነው። እንደምታዩት ፊት ለፊት ይቆማል። ምን ሆነዋል? $140,000 በቀላሉ ልታሸንፍ ነበር። ዝግጁ ነህ? በልያዝ። በጣም ጥሩ። ወይኔ በዚህ ውድድር ሾል ኒል እንዲያስቆጥር ስላደረገ ለሱም አንድ ድል እንሰጠው ነው። $10,000 ሰጠዋለሁ፣ አንድ የሚያስቆጥር ከሆነ ማለት ነው። ይኸውላ ለቀጣይ ውድድር አንድ አፕል አሻንጉሊት ላይ ያስቀምጠናል። እናም ተወዳዳሪያችን አፕሉን በቀስት የሚመታ ከሆነ $150,000 ያሸንፋል። ተመልከቱ የተደረደረውን ነገር። ከቁመታችን ራሱ ይበልጣል። ገንዘቡ ምን ያህል ያስፈልጋል? ህይወትን ሊቀይረው ይችላል። አዎ እንዴ በደንብ። $150,000 ከፊት ለፊት አለ። ወይኔ ትንሽ ዝቅ አደረከው። በትከሻው በኩል ነው ያለፍከው። በቃ መልካም ምሽት። አመሰግናለሁ። ተወዳዳሪያችን አሁንም ስለሳተው $10,000 እንጨምራለን። ያን አሻንጉሊት አየኸው? ሂድ በቃ ዞር አድርገው። ከዚህ በላይ አንፈልገውም። ቀጣይ ተወዳዳሪ። በዚህ ቪዲዮ በጣም ብዙ ጊዜ ተመላልሰናል እዚህ ቦታ ላይ። አሁን ግን አንድ ተወዳዳሪ ሳይሆን 5 ተወዳዳሪዎችን ይዘን ይመጣ ነው። አሁን ገንዘቡ $200,000 ላይ ደርሷል። እነሱ ደግሞ 5 ተወዳዳሪዎች ናቸው። ምናልባት ካሸነፉ ይከፋፈሉታል። ውድድሩ በጣም ቀላል ነው። ከእናንተ መሃል አንዳችሁ ከመሃል ሜዳ የምታስቆጥሩ ከሆነ $40,000 ይዛችሁ ትሄዳላችሁ። ስንት እድል ነው የምናገኘው? አንድ እድል ብቻ ነው። እናም 5ታችሁ ምስቱ ከሆነ ገንዘቡን ይዤ ወደ ቀጣይ ውድድር እሄዳለሁ። 200,000 ለ200,000 ማን የመጀመሪያውን ውርወራውን የሚያደርገው? እኔ ሞክረዋለሁ።
እሺ እንየው እስኪ። ወይኔ በጣም ትንሽ ሴንቲሜትር ነበር የቀረው። አንድ ሰው ወጥቷል፣ 4 ይቀሩናል። በጣም ጥሩ አሪፍ ይመስላል። ወይኔ 2 ሰዎች ወጥቷል። በሉ አጨብጭቡ እንጂ ሞራል ስጡኝ። 3 ሰዎች ይቀራሉ። ወይኔ ገብቶ ነው የወጣው። ታደርጓለህ በል። ወርውሮታል። ወይኔ ምን ያህል ጫና አንተ ላይ እንዳለ አውቃለሁ። የመጨረሻ ሰው ነህ። በል ውርወራውን ወርወር። ጥሩ አካሄድ እየሄደ ይመስላል። ኧረ በል እንደዚህ ሰው ሲጮህ አይቼ አላውቅም። ተመልከቱ $200,000 ያሸነፋችሁት። ሁላችሁም 4 ሳጥን ይደርሳችኋል። $40,000 ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ላይክ እና ሰብስክራይብ እንዳይረሳ። አልፋ ዶክመንተሪ ይመቻችሁ።